ዓመት 4 ዓመት ሆነኝ እድሜን እኮ በላው ምን ልሆን ከዚህ በላይ ተስማ አይመለከተኝም ይሄ ነገር እኔም ጋር ሊመጣ ነው ብሎ ይፈራና ተነስና ወጣ ይለኛል አባቴ ምራው ኦኬ መሳቅ ስትጀምር ከቤት ነው የሚያስወጣ በቃ ደስተኛ ቤት ውስጥ ብቻዬን ነኝ ደስተኛ አንተ እንዳስደረከኝ ይሄን ነገር ታውቃለህ ወይ አብረን ነው ገደል የምንገባው ብቻዬን መስሎ ነው እንግባ ነገሩ እሱ ምን ይጎዳል እኔ እዚህ ጋር ራሴን ባጠፋ እሱ ነው እንጂ ነው ያለው አርገው ምንም የምፈራ ምጓጓለት ነገር ያለ መስሎ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ጉዳይ ከባለፈው ወይም ደግሞ ትናንት ካያችሁት ጉዳይ የቀጠለ ሐሳብ ያለው ነገር ነው። እንግዲህ ከወንድሜ ጋር በትናንትናው ዕለት ብዙ ጉዳዮችን ስናወራ ስንጫወት እንዲሁም ደግሞ የተፈጠሩትንም ነገሮች ሲነግረኝ ነበር። ያው ከሞላ ጎደል ሰምታችሁታል ብዬ አስባለሁ። አሁን ድጋሚ ስለሱ ጉዳይ ማንሳቱም ትክክል አይደለም። ነገር ግን ይሄን ቪዲዮ ለመጀመሪያ ጊዜ ያያችሁ ላላችሁ ሰዎችም ሐሳቡን ለመስጠት ያክል ወንድሜ ትንሽ በመንፈስ የተጠቃ ሰው ነው። ያ መንፈስ በሚያዘው ልክ ደግሞ ያው ሰውን ይገላል፣ እንስሳቶችን ይገላል፣ የደም ግብርም አለበት እና ይህ በቤተሰብ ተዋርሶ ከዘርዘር እየተተካ የመጣ ልምድ እንደሆነ ነው የነገረኝ። እንግዲህ የተፈጠረበትን ነገር በሙሉ አጫውቶኛል። መንፈሱ ሲያዘኝ መንፈሱ ሲመራኝ ያን ነገር አደርጋለሁ ብሏል። እንግዲህ እንዳያችሁት ነው 16 ዓመቱ ነው። ህፃን ልጅ ነው። ገና ታዳጊ ነው። ብዙ ነገር ወደፊት ጠብቋል። ስለዚህ ያው ፖሊስ ጣቢያን ያደረው ዛሬ ግን አንድ ሐሳብ ይዞ መጥቶ ነው። ፖሊሶቹም አሳምኗቸዋል፣ እኛም አምነንበታል። ስለዚህ ይህንን ሐሳቡን ከሱ ጋር እንነጋገርበትና መፍትሄ ለመስጠት ነው። ትናንትና አብሮት የነበረውም ልጅ ነበረ ጆን። ስለዚህ ጆን እሱ እዛው ማቆያ እንዲቆይ ተደርጓል። እሱ ግን ከማቆያ አሁን ወጥቷል። የወጣበትንም ምክንያት ለምን እንደወጣ እንዴት እንደወጣ የሚለውን አጠቃላይ እናንተ ጋር የምናወራበት ነው የሚሆነው። በሚገርማችሁ ሁኔታ እስር ቤት እስከወስዶ ድረስ ወይም ፖሊስ ጣቢያ እስከሚያደርሰው ድረስ ስሙን አላውቅም ነበር። አሁን እንግዲህ ለተመልካቾችን በዛው እግረ መንገድ እንተዋወቅ ከሚለው ልጀምርልህ። ማን ነው ስምህ? ስሜ ናታን ዳንኤል ይባላል። ናታን ዳንኤል። እሺ ናታን፣ እድሜ ስንት ነው? 16 ዓመት ነው። 16 ዓመት ነው። ምን አይነት ችግር ውስጥ ነው የነበርከው? የነበርኩበት ችግር በቃ ከቤተሰብ የሚመጣ ነገር አለ አይደል? ከልጅነት ጀምሮ በቃ በዛ ስቃይ ነበር፣ ተሰቃየ ነበር እና ከሱ እንዴት እንደመገላገል ሳስብ እዚህ ጋር ደግሞ አባቴ ያስፈራራኝ ነው። እሱን ሽሽት እሱ እንደዚህ እንዳይጎዳኝ የሆነ ነገር እንዳያደርግ እኔን የሆነ ነገር እንዳያደርገኝ ፍራቻ እሱ የሚለኝን ነገር በሙሉ ነበር ማድረግ እና እሺ በቃ እያልኩ እሱ አድርግ የሚለኝን ነገር ሁሉ ሳድርግ የሆነ ሰዓት ላይ በቃ እኔም እኩዮቼን ሳይ ጓደኞቼን የሰፈር ልጆች ምናምን ሳይ መቅናት ጀመርኩ። በቀናው ቁጥር ያው ለአባቴ ስነግረው አባቴ ደግሞ እዛቸውን የሚያሳርፍብኝ እገልሃለሁ፣ አንድ ነገር እንደዚህ አድርግ የምልህን ነገር ማታደርግ ከሆነ እሰቅላለሁ፣ አለበለዚያ የማይሆን ነገር ነው ማደርግ፣ እናትህን እገላታለሁ፣ ብዙ ነገር እያለ ያስፈራራኛል። እዛ ብዬ ቢጨንቀኝ አንድ ውሳኔ ወሰንኩኝ በራሴ። እንግዲህ ያው ትናንትና ብዙ ነገር አወርተናል፣ ተጫውተናል። ወደ እስር ቤቱ መሄዱንም ፈቅደህ ነው በቃ ከዚህ ነገር መውጣት ስላለብኝ እስር ቤት የሆነትም ይሁን መሄድ ፈልጋለሁ፣ ብቻ ከአባቴ እንድርቅ ፈልጋለሁ፣ እሱ ያስፈራራኛልና ምን ያልክ ነበርና ምንድነው አሁን ዛሬ ያሰብከው? ምን እንዲሆን የፈለግከው ነው? እኔ እንዲሆን የፈለግኩት በቃ ቤተሰቤ እንዲድኑ ፈልጋለሁ። እዚህ ጋር አሁን እናቴ ምንም የምታውቀው ነገር የለም። እናቴ አታውቅም? እናቴ አታውቅም። ሁለታችሁ ብቻ አምጣው? አንተና አባት ብቻ አምጣው? እኔና አባቴ ብቻ ነው የምናውቀው። በዚህ መሀል ያለው ነው እነሱ ብቻ፣ ሌላ ሰው እና እሱ ቤተሰቦች እንጂ ሌላ እናቴ አታውቂ፣ እናቴ ቤተሰቦች ምንም የሚያውቁት ነገር የለም። እና እናቴ ካወቀች የማይሆን ነገር ነው የሚፈጠረው። ለዛ ምንም የምታውቀው ነገር ስለሌለ በእኔና በሱ ማለት ነው እዚህ ጋር ቤተሰቤ ሙሉ እንዲድን እፈልጋለሁ። አሁን የጆን እናት በዚህ ሰለባ እንደሆነች ታውቃለህ። አሁን ይመስለኛል አንተ ጋር ያረፈው መንፈስ ያዘዘህን ነው የምታረገው። እምቢ ማለት አይቻልም። ስለዚህ ጆንም የዛኔ እናትህን ግደል ተባለ፣ ቀጥታ ገደለ ነው አይደል? አንተም ነገ እንደዚህ ልትባል ትችላለህ ማለት ነው። እሱ ግልጽ ነው እኮ አድርግ የሚለኝን ነገር ማላድርግ ከሆነ እዛ እሱ የሚለኝን ካላደረጉኝ እኔ ላይ ነው የሆነ ነገር የሚሆነው። እኔ እሱን ካላደረግ ወይ እጄን ወይ የሆነ ቦታ ቆርጬ ደም ግዴታ ማድረግ አለብኝ። ራስን መጉዳት አለብን። ግን አሁን ጆን ሲነግረኝ አባቴ እኔን ይፈራኛል፣
ምክንያቱም መቼ እንደምገለው ያውቃል። ልገለው እችላለሁ ድንገት ከተነሳው። ያው ጉልበቱንም እየነገረን በትናንትናም ነግረኸኛል። ጉልበታችን ያው መንፈሱ ሲመጣ 3 ሰው አይመልሰንም እያላችሁ ነበር። እና አባትህ ደግሞ ያንተ ተቃራኒ ሆነብኝ። የጆን አባት እንዳልኩ ምንም እንኳን እንትን ቢለውም ምንድነው ይሄን አደርጋለሁ አላደርግም ቢለውም አባቱ ግን ይፈራዋል። ያንተ ግን አይፈራህም ነው? የኔማ በግማሽ ይፈራኛል፣ ግማሽ አይፈራኝም። የኔ አባት የሆነ ሰዓት ላይ እንትን ሲመጣ እሱ ምናምን በጣም ይፈራል። የሚገባው ጭንቀት ውስጥ የሚገባበት ነው የሚጠፋው። ከአሁን እኔም ጋር ይዞራል ብሎ ስለሚፈራ በጣም የሚፈራኝ አንሳ። እንዴት ነው የሚያደርግ መንፈሱ አንተ ጋር ሲዋረስ? በቃ ምንም ዝም ብሎ ያስቀኛል። መሳቅ ነው የምትጀምረው? በቃ መሳቅ ዝም ብዬ ብቻዬን እንደዚህ ትክዝ ያለፈውን ነገር እያስታወስኩኝ እስቃለሁ። ደስተኛ ሆናለሁ። በጣም ከመሬት ተነስቼ ደስተኛ ከሆንኩኝ ይፈራል። አሃ ይሄ ነገር እኔም ጋር ሊመጣ ነው ብሎ ይፈራና ተነስና ውጣ ይለኛል አባቴ። ምራው ኦኬ መሳቅ ስትጀምር ከቤት ነው የሚያስወጣ? በቃ ደስተኛ ቤት ውስጥ ብቻዬን ነኝ። ደስተኛ ከሆንኩኝ ወይ እሱ ካለ ደስተኛ ከሆንኩኝ ይፈራል። በጣም ያኔ ከቤት ወጣ ትባላለህ? ያኔ ከቤት ወጣ ትባላለህ። ሲጀመርም እሱም ኖረ አልኖረ ቤት ውስጥ እንቀመጥ አይፈለግም። እንድትወጣ አይፈለግ። ለዛ ነው ውጭም ታድራለህ አይደል? ጫካ ውስጥም ታድራለህ። አሁን ዛሬ አልደወለም፣ ምንም ቼክ አላደረገም። ምክንያቱም እንደተለመደው ነው በሚለው ነው። እሱ እንደተለመደው ነው ብቻ ሳይሆን በቃ እንደዚህ እሱ የሚፈልገውን ነገር እያመጣው እንደሆነ ብቻ ነው የሚያውቀው። እዚህ ጋር መግደሉን ምናምን እኔ እዚህ ጋር መሆኑን ነገር ስለሱ ግድ የለውም። ኦኬ እሱ የሚፈልገውን ነገር ብቻ ነው እዚህ ጋር እንጂ እኔ የሆነ ነገር ብሆን ዞር ብሎ ያየኝ። እሱ እዚህ ጋር የሚፈልገው ነገር እየተሟላለት ስለሆነ እኔ በማደርገው ነው። ለዛ ግዴታ የሆነ ሰዓት በቃ ለትንሽ ጊዜ ብጠፋበት የት ነው ብሎ እንደሚያስፈልገኝ አውቃለሁ። ግን እንደዚህ በአንድ ቀን እንኳን ሳይፈልገኝ ከትንሽ ጊዜ በኋላ የሚፈልገኝ ለምንድን ነው? እኔ ራሴን ጠየቅኩት። እስከ መቼ ድረስ ነው? ምንም ቢሆን እኮ ልጁ ነኝ፣ ዘሩ ነኝ። እንዴት ነው የማይፈልገኝ ለአንድ ቀን እንኳን ቢሆን? እሱ ለጥቅሙ ብቻ እሱ ለሚፈልገው ነገር ብቻ ነው ይሄን የሚፈልገኝ ብዬ ሳስብ አይ በቃ እንደዚህ ሲሆን ይሄን ማድረግ አለብኝ፣ የሆነ ውሳኔ መወሰን አለብኝ ብዬ እንደዚሁ ለሊቱ ሙሉ ሳልተኛ ነው ያደርኩት። እዛ አሰብኩና አንድ ውሳኔ ላይ ደረስኩ። በቃ ዝም ጭንቅላቴ ውስጥ የሆነ የሚመላለስ ሀሳብ አለ። እኔም እሱም እንደዚህ አይሆንም ብሎ የሚታገለኝን ነገር ዝም አልኩና ውስጤን አዳመጥኩት። ውስጤን ሳዳምጠው አይ እንደዚህ ሳይሆን እንደዚህ ነው ማድረግ ያለብህ አለኝ። እሱ ነገር ሀሳብ በጣም በተደጋጋሚ አይ እንደዚህ እኮ አይደለም እንደዚህ ቢሆን ስል አይ እንደዚህ አይደለም በቃ እንደዚህ ነው እንደዚህ ብቻ ነው የሚሆነው ሲል እሺ ብዬ እሱ ውስጤ ባለኝ መንገድ ሳደርግ ሁሉ ነገር እንደምፈልገው ነገር እየሄደልኝ ስለሆነ አሁን የተደረገው ነገር በሙሉ ለሀብት ተብሎ ነው አይደል? ስለዚህ አሁን ይሄን ነገር ማድረግ ካቆምክ ሀብታችሁ ይጠፋል። ሀብታችን ይጠፋል። ለዛ ነው እንደዚህ የሚያረጋባት። ዋው ይሄ በጣም ከባድ ነው። ግን አልነገርከውም? እንደዚህ አልፈልግም፣ እኔ እዚህ በኋላ እንደዚህ አይነት ላይፍ ውስጥ መኖር አልፈልግም ምናምን የሚል ሀሳብ አላቀረብክለትም? ለአባት አቅርቤለት ነበር። የሆነ ሰዓት ላይ ምንም አላውቅም ነበር። እኔ ወደ ስንት ዓመቴ ላይ መሰለህ እንደዚህ ይህንን ነገር ከጀመርኩኝ በሁለተኛ ጊዜ ነው በሶስተኛ ጊዜ ካደረግኩኝ በኋላ በምንድን ነው አላውቅም እኔ ራሴ ነሳኝ። ሲነስረኝ እኔ በቃ ይህን ነገር አልፈልግም ምናምን ብዬ እያለቀስኩ ነገርኩት። አይሆንም ብሎ ደበደበኝ። ይነስራል፣ አንዳንዴ ይነስረኛል። ሲነስረኝ ሳሳየው ቢሆን ነገር ይቀደል ደምክ የሚነስር ደግሞ እንደዚህ በቀላሉ ትንሽ ብቻ አይደለም የሚነስር። ማስታጠቢያ የሚቀመጡ የእጅ ማስታጠቢያ የምር ነው። የምር ግማሽ ድረስ ይደርሳል ሲነስረኝ። እስከዛ በሱ ይደረግና በሚደረገው ለሱ በሚደርስለት እቃ ይገለበጣል። እንትኑን ታጥቦ ምናምን ይቀመጣል። በቃ እሱ ማስታጠቢያውን እኔ ሲነስረኝ ካልሆነ በስተቀር አይወጣም፣ ምንም አይደርግም። እንደተቆለፈበት በቃ እሱ የሚያስቀምጥበት ቦታ አለ። ከዛ ውጪ ሌላ ቦታ ማንም አይነካው። ምንም ነገር ይምጣ ምን እኔ የፈለገ ነገር ልሁን የኔ ደም እንኳን ከሆነ ይቀጣል። እሱ ጋር ነው የሚደረገው። እና እኔ የሆነ ሰዓት በቃ ይደክማል። አንዳንዴ ሁሉም ነገር ያስጠላል፣ ይሰለቻል። እዚህ ጋር እነሱን እንደዚህ ያደረኩኝ እኔ በማላውቅ ነገ እኔ ጋር ይሄ ነገር ቢመጣ እኔ እንደዚህ ብደረግስ ብዬ አስብ። እኔነት የሚባል ነገር አለ አይደል? ሳስበው በቃ ይሄንን ውሳኔ መወሰን አለብኝ ብዬ ወሰንኩ። ይሄንን ሚስጥርህን ያው አንተና ጆን ታውቃላችሁ። ከዛ ውጭ የሚያውቅ ሰው አለ? ነግረህ ታውቃለህ ወይም ያየህ ሰው
ካየ ደግሞ እንደምትገለው ግልጽ ነው። ግን ያየ ሰው ነበር ወይስ የሚያውቅ ሰው አለ ከዚህ ውጭ? አንተ አለ፣ ጆን አለ፣ አባት አለ። በቃ የኔ አባት ያውቃል እና በእኔና ጆን እናውቃለን። የሱ አባት የሱን ነገር ነው የሚያውቀው። የኔ አባት የኔ ነገር ሌላ ሰው ማንም ካወቀ ሁለታችሁ አንድ ላይ መሆናችሁን እራሱ አይታወቅም እንኳን ከታወቀ ካወቁብን እርስ በርስ የሚያገዳድል አንተና እሱን ጆን እና አንተን ያንን ሰው ይዘና ነው የሚባለው በግዴታ። ለዛ እንደዛ እንዳይሆን በሁለታችን መሀል በሚስጥር ተያዘ። አሁን የኔና የሱን ጓደኝነት ሌላ ሰው ከቤተሰቦች ሌላ ሰው ያቅ ያንን ሰው ግዴታ መግደል አለብን። እኛ አይደለም የምናደርገው እሱ ነው አምጡ ነው። ይህንን ሰው ስላወቀ መገደል አለበት ይባላል። ስለዚህ አሁን እገደላለሁ ማለት ነው። እንደዛ ነበር አይደል? ሀሳቡ እንደዛ ነበር። እሱም አንተ ምን አይሽ ብቻዬን አይደለሁም አይቀርልህም። ግን አሁን የነገርከኝ ነገር እንዳለ ያስረዳኸኝ ነገር በሙሉ ገብቶኛል፣ ተረድቻለሁ። ግን መንፈሳዊ ኃይል ነው አይደል ይሄ የሚባለው? አሁን አንተ ራስን አታውቅም፣ ልጆችን ሰዎችን በምትገልበት ሰዓት የምታስታውሰው ነገር የለም አይደል? ከዛ በኋላ እንደሚጸጸት እየነገርከኝ ነበር። ሁሌ ምን አለ ይሄ ጸጸት? እኔ በቃ እንደ እግር እሳት ነው የሚበላኝ። ጭንቅላቴ ምን ሆኜ ነው እንዴት ጭንቅላቴ በቃ ይጸጽተኛል። እንዴት እንደሆነ ባላውቅም እንዴት እንደማደርገውም አላውቅም። እኔ ራሴ ካደረኩትኝ ከተወሰነ ቀናት ወይ ከተወሰነ ሰዓት በኋላ ራሴ በመውቅሳት ትዝ ሲለኝ ምን ሆኜ ነበር ግን እላለሁ የራሴ ስጠይ። ከዛ ምንድነው ሳስታውስ ራሱ እንትን ይለኛል፣ ያስታውሰኛል መልሶ ደግሞ እንደዚህ አድርገህ አሁን ያረከው በሙሉ ትዝ ይላል። እኔ ራሱ ትዝ ይለኛል ምን ሆኜ ነው ስል ራሱ ደግሞ በደንብ እንዳስታውስ እንትን ይገፋኛል። እዛ እሱን ባስታውሰኝ ቁጥር ደግሞ ውጪ ወጥቼ ሌላ ነገር እንዳደርግ ድጋሚ እሱ ነገር እንዳደርግ ነው የሚያደርገው። ስለዚህ ሀሳቡ ራሱ የገደልክበትን ነገር ያሳይህና ከዛ ደግሞ እንደገና ሌላ ነገር እንድታረግ ነው እድሉ የሚሰጥህ። ቆይ አንዴ ድመት ራሷን እንዳጠፋች አድርጌ ሳቀያታለሁ ምናምን ብለህ ነበር። እንዴት ነበር እሱ? እስኪ ንገረኝ። ቤት ውስጥ ማንም የለም ነበር እና እኔ አጋጣሚ ውሃ እርቦኝ ነበር። ከዛም ውሃም ጠምቶኝ ነበር። ድመት አትወድም? ጭራሽ በህይወት ድመት አልወድም። እሺ። ከዛ እቤት መጣ። እቤት አጋጣሚ እናቴ ሞታለች። እሺ። ሰው ልጠይቅ ወጣ ነበር ወደ ሩቅ ወደ ታች ሰፈር የወለደች ሴት ያለች ተብሎ እዛ ልጠይቅ ሄዳ ነበር። አራስ እቤት ስመጣ ማዘር የምትወደድ ድመት አለች። እሺ። ምን እንደሆነ አላውቅም። ገና ሳያት ያዛታለች። ስለ እኔ አላውቀውም። አስጠላኝ። ያዛት አለ። አንገቷን ሰረሰራ። አንገቷን አሰርኳት እና ሽንት ቤት ሰው ራሱ እንደሚያጠፋው ሳቀልኳት። ስትመጣ አቤት ነኝ። አጋጣሚ ምግብ በልቼ የበላሁበትን እያጠብኩኝ ነው። ከዛ በኋላ እንዴ ድመቷን እዚህ ጋር አድርጊያት ነበር እንዴ ይልኩት እየዘግቼባት የታርጋት ነው ራሷን አጥፍታለች። ሽንት ቤት ስትመጣ እንደ በታሰረችበት ገመድ ሌላ ነገር ደነገጠች። አንተ ልጅ እዚህ ቤት እያለ በቃ ድመት ምንም ነገር እኔ አይጦችን እንዴት ላድርግሽ? ምንም ማድረግ አይቻልም። በጣም ትንሽ አንቻል። እሷ ደግሞ ስትመጪ ባክሽ ወደ ዘዘር በቃ ተኝ ራስሽ ጉዳይ ቤት ትቻት ወጣለች። ኖርማሊ እሷ ግን ምንም የምታውቀው ነገር የለም። እዚህ ጋር የድመቱን ነገር ሳስታውሰው ራሱ ሌላ ነገር ትዝ እያለኝ እወጣና ድጋሚ ሌላ ድመት ወይ ደግሞ ሌላ ሰው ፈልጋለሁ አምጣ ይለኛል። እሱ የሚለኝ እንደዚህ በቃ እንደዚህ ከሆነማ ደስ የሚል ነገር ድመቷን ሳቅያት እንደዚህ በቀላሉ አልተውኳት። እዛው እንደሰቀል በግ ሲታረድ ማለት ይገፈፍ የለ እግሯን ነው በእንትን በቢላ የማይፈለግ ቢላ በሱ ላጥ አደርገዋለሁ። ደሞ ጩራ አጋጣሚ ከሰርቅ አስቀምጬ ነው ደሞ እንዳለ እንትን አለ። እሷን ፍንፍን አደረኩኝ እዛው ከነፊስታሉ እዛው ላይ እንደተሰቀለች ነው። አሁን ራሷን አጥፍታ ብለን ራሷን አጥፋች አልኳት። ግን ይዛኔ አሁን እንዳልከኝ እናት ምንም የምታውቀው ነገር አባቴ ገባል። ግን እናት አታውቅምና ምን አለችህ? ምን ትለኛለች? ወይ አንተ እኔ ካሁን በኋላ አይንን እንዳለው እዚህ ድመት እንኳን ባመጣ እንኳን እንደ ቀና ብለህ እንዳታይ አይንን እንዳለው እዚህ ድመቷ አይን ላይ ራሱ ቀና ብለህ ዝም በል እንኳን እሺ ብትል እኔ እናንተ የመጨረሻችን ነው ተቆጣች። በስመ አብ። ግን አንተ የዛኔ እንደዚህ አይነት ነገሮች ስታረግ ደስታ ነው የሚሰጠው። ደስ እያለኝ
ከምነግረው ላይ ደስ ብሎኝ እየሳኩኝ ማለት ነው። ድመቷ እንደዛ ሆነች ካልኳት በኋላ እብድ ሆነች። ተናደደች። ማማዘያ ዥቡ ትሰጣለች። እኔ ራስ ሩጫ ምንም ማድረግ አልቻልኩም ነበር። ከዛ ወጥቼ ምናምን አምሽቼ ማታ ምናምን ስመጣ ቁጭ ብላ ቡና እየጠጣች ነበር። እንደዚህ በቆዲ ጣይ ኧረ በቃ አልነካብሽም ከዚህ በኋላ አልኳት። ከዛ በኋላ ማታ በሰላም ተኛን። ጠዋት እሷ ትነሳለች። እኔ ስንት ሰዓት መሰለህ 10 ሰዓት ከምናምን ነው 11 ሰዓት ከምናምን ወጥቻለሁ። የለውም ቤት ከቤት ለሊት ተነስቼ ወጥቻለሁ። ወዴት ነው የምትሄደው? የሚወስደኝ ቦታ እሱ ነው። እኔ እኮ በዛ ሰዓት እኮ አልደረስም። እሱ የሚወስደኝ የተለመደው እዛ ጫካው ቦታ አለ አይደል? እዛ ቦታ ቁጭ ያደርገኛል። ለሊት መንገድ ጠረጋ ምናምን የሚሰሩ ሰዎች አሉ አይደል? በዛ መንገድ ስለሚያጸዱ ምናምን ይወስደኝ። እዛ ሄጄ ና የሆነ ሰው በቃ አርፍቼ እጠብቃለሁ። ሰው ካላገኘሁኝ ደግሞ ቦታ ይቀይርልኛል። እራሱ ሌላ ቦታ ይወስደኛል። ወይ አስፋልት መንገድ ላይ ምናምን። ግን አንተ እንዴት እንደሄድክ በምን አይነት መንገድ እንደሄድክ የምታስታውሰው ነገር የለም? ራሱ እንደዚህ በቃ ልብስ ነገ የምለብሰው ምናምን ብዬ ወይ ዛሬውን የለበስኩት ልብስ ነገም ስለምለብሰው ለቀን እሱ ልብስ እኔ የምተኛበት ጋር እንደዚህ አስቀምጬው ነው የምተኛው። ግን ደስ የሚለው ነገር ግን እንቅልፍ እተኛለሁ እላለሁ እንጂ ምንም እንቅልፍ አይወስደኝም። እንዲሁ ስገላበጥ ሰዓቱ ይሮጥልኛል። ሌሊት በማላውቀው ምንም በማላውቀው ሰዓት አንተ እንደተኛ ፊል ነው የምታደርገው። ግን እየተራመድክ ነው እየሄድክ ነው። ሰውነቴ ውር ነገር ያገኛል። ራሴን ሳቅ ውጭ ነው ራሴን በምንድን ነው እየተራመድኩ የሆነ ሰዓት ስባል ስነቃ እየተራመድክ ነው። ምን ሆኜ እኖራለሁ? አንዴ እንደውም እንደዚህ ምን ሆኜ ምናምን ሳማትብ እራሱ መሀል አስፋልት ላይ ጥሎኛል። በዛኑ ሰዓት መኪና እያለፈ ነው የባስ መኪና ማለት ዝም ብሎ ዝርግፍ አልክ። አስፋልት ላይ መኪና ስለ የቆመ መኪና ነበር። አጋጣሚ በዚህ ጋር የቆመ መኪና አለ፣ በዚህ የሚሄድ መኪና አለ፣ ባስ አለ። የከተማ እዛ ስር ነው የቆመ መኪና ስር። የመረር ነው እንድታማትብ አይፈልግም። በጣም መከራ ውስጥ ነው የነበርከው እንደማለት እኮ ነው። ራስን ከመሬት ተነስቶ ራሱ ራስን አጥፋ የሚለኝ ግን ራስን ማጥፋት ለሱም ይጠቅማል። ምክንያቱም አሁን እሱን እንደ እንትን አንተን እንደ እንትን ነው እየተጠቀመበት ያለው አይደለ? እንደ መሳሪያ የእሱን ፍላጎቶች የእሱን ምኞቶችን እንዲያሳካ ነው እያደረገ ያለው አይደል? ስለዚህ አንተ ራስህን ማጥፋትህ ይጎዳዋል እንጂ አይጠቅመውም። ይጎዳዋል አይደለም? እሺ ነገሩ እሱ ምን ይጎዳል? እኔ እዚህ ጋር ራሴን ባጠፋ እሱ ነው እንጂ ነው ያለው። ትክክል። ነፍሴን ይፈልጋታል። ለምን እዚህ ጋር እንደዚህ ያላደርግም እንዴ? ውስጤን ጥርጣሬ ካሳደርኩበት ለምን እንዴት አደርጋለሁ? አይ አንተማ መሞት አለብህ ይልና ነፍሴን ወስዶ። አሁን ሌሊት የተፈጠረ ነገር አለ። ምናልባት ብቻህን ታስር ስለነበር ምን መንፈሱ የረበሸ ነገር ነበር ወይስ በሰላም ነው ያደርከው? በሰላም የሆነ ሰዓት በሰላም እንቅልፍ ትንሽ ያለብ አደረገ። ምን እንደሆነ አላውቅም። ስንት ሰዓት 8 ሰዓት ተኩል ላይ ሄዶ ወደ 9 ሰዓት አካባቢ ባነን ከወጣን እንቅልፍ ደንግጬ ጮኩኝ። ማን ምንድን ነው ምናምን ምንድን ነው ሲሉኝ ዝም እኔ ምንም ራሴን አላውቅም ዝም አልኩ። እዛ እግሬ እንደዚህ ጥፍ ቅፍ እንዳደረኩኝ እንደዚህ እግሬ ቅፍ እንዳልኩኝ ወደ አንገቴ ፍጥጥ እንዳለ ቁልጭ ቁልጭ ያልኩኝ ነቃ። ከዛ በኋላ ለዋናው ነገርኩኝና አንተ እንድትጠራ አደረኩኝ። የነበርክበት ሁኔታ ትንሽ ከበድ ይላል። በእርግጥ ግን ያው ደግሞ ነገሮችን አሁን አንተ መፍትሄ ለመስጠት ወይም መፍትሄ ለማግኘት ነው ይሄን ነገር ያደረከው። ፕላስ ደግሞ በጣም ልብህ ንጹህ እንደሆነ የሚያሳየው ቤተሰቦች አባትህንም ጨምሮ እንደዚህ አይነት ነገር ውስጥ ናቸው ያሉትና እርዳቸው፣ አግዛቸው ብለህ ነው የጠራኸኝ። ይሄ በጣም የሚመሰገንና ደስ የሚል ነገር ነው። ግን ዞሮ ዞሮ አሁን አንተም እንግዲህ መንፈሱ መቼ እንደሚዋረስ አይታወቅም። እኔ አሁን ስጋቴ ምን መሰለህ፣ እኔ ብቻ ሳይሆን እዚህ ያለ ነው በሙሉ ማለት ነው። ይሄ ልጅ መንፈሱ ውስጡ ላይ የገባ ጊዜ ምንድን ነው የምናደርገው? ምክንያቱም እንደነገርከን ያው አይ ቲንክ አንድ ቪዲዮ አለኝ ያሳይሃለሁ ያልከኝ ቪዲዮ አለ፣ አባቴን አንስቼ ሰፈርጠው ምናምን ብለህ ያልከኝ አለ። ወደ ተመልካችን በዚህ አጋጣሚ ምናልባት ይሄኛው ቪዲዮ እንዳለቀ ከአባቱ ጋር አባቱን አንዴ እንግዲህ እንደነገረኝ አባቱ ከሱ ገዘፍ ይላል፣ ግን አባቱን አንስቶ አፍርጦታል የነገርከኝ ማለት ነው። አንድ ቪዲዮ አለ አሳይሃለሁ ያልከኝ አለ። እሱን ቪዲዮ ለተመልካቾች እናሳያቸዋለን። እሺ እና ያ አይነት ጉልበት ካለ
እኛ እንዴት ነው እሱን ሬዚስት የምናደርገው የሚለው ነገር ያሳስበናል። አሁን አንተ ወደ መንፈስ ትገባ ምንድነው ማድረግ ያለብን? እኛ የሆነ እንትን አድርጉ፣ የሆነ ድብቅ ካሜራ አስቀምጥ፣ ቤት ድብቅ ካሜራ አስቀምጥና እዛ እሱ ሲመጣ ታየዋለህ ቢፈጠረውን ነገር። ከዛ በኋላ ቪዲዮ ላይ በካሜራው ምክንያት ታየዋለህ። አይደለም አሁን እሱንማ በኋላ እናደርገዋለን አይቀርም። ግን አሁን አንተ ቢነሳብህ ምንድነው ማድረግ ያለብን እኛ? ይሄ መንፈሱ ከተነሳ ያው ሰው ግደል ነው የሚልህ ነው አልከኝ አይደለ? ስለዚህ እናንተ ዞር ማለት አለባችሁ። አለበለዚያ ያገኘሁትን ሰው የማይሆን ነገር ነው ማድረግ። ከመግደልም ወደ ኋላ አይደለም ያን ሰዓት ላይ፣ ምክንያቱም እሱ ነው እኔ አይደለም። ካልገደልክም ስለሚለኝ ደም ካኝ በቃ እሱን እንደሚል ሌላ ጊዜ እንደምታደርገው ወይ እሱ በሚያሳየኝ ነገር አድርገው የሚለኝ ነገር ካልሆነ አንጻፈል ምናምን ትገባ ምንድነው የሚለቀኝ ይመስላል ይመስለኛል። አይ እሱ ማይለቃል ወደ ነው። ምንድነው ሊፈጠር ቢችለው ቤት ውስጥ አካባቢ አንተ ላይ ጆን እንደነገረኝ እስከ ህመም የደረሰ ሊገለን የሚደርስ በሽታ ይለቅብናል ብሎ ነበር። እናንተ ጋር እንዴት ነው የሚሆነው? እንደዚህ አሁን አንተም ቢውለህ ጸበልን ብትገባ ወይም ደግሞ እንደዚህ አይነት ነገሮች ለማውጣት ጥረት ባደርግ በነገራችን ላይ እንደዚህ አይነት ጥረት እንኳን አድርጌ ነበር። እንደዚህ ለማንም ሳልናገር በራሴ ተነስቼ እንትን ስል አዙሮ ቤት ራሴን አገኘዋለሁ ከመንገድ እየመለሰ እዛ አሁን እዛ ብገባ ወይ የሆነ ከቤት እንዳልወጣ ወገቤን ወይ የሆነ ቦታ ህመም እንትን ብሎብኝ ቁጭ ነው የሚያደርገኝ። አሁን አንተ ያመጣው ሐሳብ ወደ ቤት የሚያስኬድህ ነው አንተንና እዛ ሆን ብሎ እሱ ያመጣው ሐሳብ ቢሆን አሁን መንፈሱ መርቶ ቢሆን ይሄንን ሐሳብ እንድታመጣ ያደርጋል ነው ወይስ ራስህ ነህ? እኔ እንደውም እዛ እሄዳለሁ የራሴን አሳምኜ ነው እኮ የምነሳው። ስነሳ አይሚን አሁን ለምሳሌ መንፈሱ እንዳልከው ሌላ ቦታ መሄድ ብትፈልግ እንኳን አዙሮ ወደ ቤት መጥቶ ይደፋኛል አልከኝ አይደል? አሁን አንተ ምናልባት ይሄንን ሐሳብ ያመጣኸው አንተ ሳትሆን መንፈሱ ቢሆንስ በምን አምናለሁ? እሱ እዛ እንዲሄድ አይፈልግም ጭራሽ። ወደ ቤት ቤተ እምነት ቦታ ምናምን አይ ቤት ወደ ቤቴማ እሱ እንደዚህ አይነት ቦታ ካሰብኩኝ ሲጀምር ከቤት እንዳልወጣ ነው ያደርገኝ። እዚህ በፊት ሞክሬ ከአንድም ሁለቴ 15 ቀን አላወጣኝም። አሁን የኔ ጥያቄ ምን መሰለህ? አሁን አንተ ሐሳቡን ይዘህ መጣል ምንድን ያልከኝ ቤተሰቦቼን እናድናቸው እናግዛቸው አልከኝ። እሱ ጥሩ ሐሳብ ነው። ስለዚህ ወደ ቤት ስንሄድ ደግሞ አንተን ይዘን እንሄዳለን ወደ ቤት። መንፈሱ ቢሆንስ ወደ ቤት እየወሰደ ያለው ከዛ ጣቢያ አስወጥቶ አሁን አንተ ነህ በእርግጥ ሐሳቡን ያመጣው፣ ግን አሁን መንፈሱ ቢሆንስ ምንድነው? እኔ ዋስትና እኮ የለኝም። አሁን ዝም ብዬ ነው የምከተልህ ብዬ ነው። እናንተ ወይ ካሜራ ቁጭ አድርገህ ይሄለ ራቅ በሉ። ምክንያቱም ያን ሰዓት እሱን ሳገኝ ደግሞ በነገራችን ላይ ምን ነገር የሚፈጠር እሱ ራሱ ይነሳል። እሱ ራሱ ነው እነቀነቅ ይላል። ለዛ ድብቅ ካሜራ አስቀምጣችሁ እናንተ ዞር በሉ። ዞር ካላችሁ እናንተ ጋር ምንም አይፈጠር። ስለዚህ ድብቅ ካሜራ አስቀምጠን እኛ በሩቁ እንከታተላለን። ጥሩ ያው ያስጨንቃል። ምክንያቱም ሁላችንም የራሳችን ህይወት አለን፣ የራሳችን ላይፍ አለን። እንዴት ነው መሰለህ አንተ የሆነ ነገር ብታረግ ወይም የሆነ ነገር ብትሆን ሁላችንም እንጎዳለን። ገብቶሃል? አሁን መንፈስ እኔ በእግዚአብሔር አምናለሁ፣ አቤላም ሁላችንም እናምናለን፣ የራሳችን እምነት አለ። ስለዚህ ቅባ ቅዱስና ጸበል እንይዛለን እኛ። እሺ እንግዲህ እሱን ይዘን ከኋላ እግዚአብሔርን እየጠየቅን ያው ሐሳባችን በሙሉ ሰው መርዳት ነው፣ ለመርዳት እስከመጣን ድረስ ማለት ነው። ስለዚህ እሺ ወደ ቤት እንሄዳለን። መጀመሪያ እኔ ገብቼ የሆነ እንዳወራቸው አባትና እናትህን ላወራቸው ምን እንደሚያስቡ ምን እንደተፈጠረ ኖርማል ወሬ ማለት ነው። ኖርማል ወሬ አወራቸውና ከዛ በኋላ ያለውን ደግሞ አንተ ቤት ገብተህ ካንተ ጋር በድብቅ ካሜራ ያለውን ደግሞ እንወስዳለን። ስለዚህ አንዷን ያቺ ያልከኝን ቪዲዮ እስከዛው ለተመልካቾች እንሰጣቸውና እነሱ ያሳዩን ቪዲዮውን እንዴት እንደነበር ምናምን እንትን ይበሉልን። ኤዲተር ይሄንን ያሳይልን።
እሱ ከአባቱ ጋር አንድ ጊዜ ጸብ ውስጥ ገብቶ ነበርና ድንገት ውስጡ ላይ ያለው መንፈስ ተነስቶ አባቱን በሚያስገርም ፍጥነት እና በሚያስገርም ጥንካሬ አንስቶ ነው የጣለው። ይሄ የሚያሳየው ምን ያህል መንፈሱ ጉልበቱን እሱ መንፈሱ ሲዋረሰው ትንሽ ጉልበቱ ከፍ ያለና ኃይለኛ ሰው እንደሆነ ነው የሚያሳየው። ምክንያቱም አንድ የ16 ዓመት ልጅ ያን የሚያክል ሰውዬ አንስቶ ይጥለዋል ተብሎ ማሰብ በጣም የማይመስል ነገር ነው። ግን እንግዲህ ያ ነው የተፈጠረው። አይዞ እሺ፣ ችግር የለውም። በቃ እስከምንችለው ድረስ የምንችለውን ነገር እናደርጋለን። ዞሮ ዞሮ አሁን ወደ ቤት እንሂድ፣ ጥንቃቄውንም እናደርጋለን። ቅባ ቅዱስና ጸበላችንን ይዘን እንከተልሃለን በምናምነው እምነት ማለት ነው። ከዛ ቀጣይ ያለውን ደግሞ እንግዲህ እግዚአብሔር ከኛ ጋር ይሁን። እሺ በቃ እነሱ ጋር ሁንና እኔ ዘግቼው ልምጣ ይሄን ቪዲዮ። እሺ አይዞሽ። እሺ እሺ ናት። እንግዲህ ውድ ተመልካቾቼ እውነት ለመናገር ፈርተናል። ምክንያቱም ያስፈራል ሁኔታው። ልጁ መንፈሱ ሲቀይረው ምንም ነገር የሚያቆመው ልጅ አይደለም። እዚህ በፊት ያደረገውንም ነገር እኔ በቪዲዮ አይቻለሁ። ትንሽ ግራ የሚያጋባ ነው፣ የሚያስደነግጥም ነው። አንድ 16 ዓመት ልጅ በዚህ ያህል ደረጃ ጉልበት ኖሮት፣ በዚህ ያህል ደረጃ አቅም ኖሮት ሰው ይጥላል ወይም አንስቶ ይጥላል ወይ የሚለው ነገር የሚገርም ነው። ግን ያው እንግዲህ አሁን ያለነው እዛው ሰፈር ውስጥ ነው። ልጁን ይዘን ከመሄዳችን በፊት ግን ፖሊሶች አሉ አብረውን። በእርግጥ ግን ይዘን ከመውጣታችን በፊት ጸበልና ቅባ ቅዱሳችንን እንይዛለን። አቤል አለ አይደለ? ጸበሉና ቅባ ቅዱስ አለን። ስለዚህ እሱን ይዘን እየጸለይን በወዳችን አቡነ ዘበሰማያት እያልን እንከተላቸዋለን። እግዚአብሔር ከኛ ጋር መጽሐፍ ውዳሴ ማርያም ምናምን ይዘናል። ስለዚህ እሱን ይዘን እንግዲህ ከእግዚአብሔር ጋር መፍትሄ ለማግኘት እንጥራለን። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ማበረታታታችሁ እንዳይረሳ። ከዛ ውጭ ከካሜራ ጀርባ ደግሞ ጀግናው አቤሎ አለች። አቤሎ እንግዲህ እንደተለመደው የራሱ ቻናል አለው። ተስፋ ቲዩብ የሚባል ቻናል ከፍቶ እየተንቀሳቀሰ የሚገኝ ጀግና ነው። ስለዚህ እየገባችሁ የሱንም ቻናል አበረታቱለት። በርታ፣ ጠንከር፣ ከጎን ነን ማለታችሁ እንዳይረሳ። ቻናሉን አሳድጉለት። ይህን ለማለት እወዳለሁ። አሁን ቀጥታ እንግዲህ ወደ ልጁ ቤተሰቦች እንሄዳለን። ከነሱም ጋር የተወሰነ ቆይታ እንኖራለን። ከዛ በፊት ግን አጭሯ ቪዲዮ ልጁ ከአባቱ ጋር የነበረውን ሁኔታ የሚያሳየውን ቪዲዮ እያያችሁ ጠብቁን። መልካም ጊዜ። ሰላም ጤና ይስጥልን ውድ ቤተሰቦቼ፣ እንደምን አላችሁ? እንግዲህ የተባለው ቤት እዛ ጋ ነው፣ የናታን ቤተሰቦች ቤት ማለት ነው። እዚህ ግቢ ውስጥ ብዙ የተከራዩ ሰዎች እንዳሉ ነው የተነገረኝ። ያው ግቢውንም የከፈተልን አንድ ተከራይ ነው። ያው የእነሱ ቤተሰብ እንደሆነ ምናምን ነግረ ነው ጥሎን የገባው። ለዛ ነው አሁን ይህንን ቪዲዮ ለመስራት የተመቸኝ ማለት ነው። እንዳያችሁት እንግዲህ ቤተሰቦቼ እነዚህ ሰዎች በተለይ አባትየው ምን ያህል ግዙፍ እንደሆነ አይታችኋል ቪዲዮ ላይ። እሱ ነው እንግዲህ አንስቶ የጣለው። በጣም ግራ የሚያጋባ ነው። አንስቶ ነው የጣለው ሙሉ ለሙሉ። እንግዲህ ይሄ የሚያሳየው ያው መንፈሱ ምን ያህል ኃይል እንዳለው ምን ያህል አቅም እንዳለው ነው የሚያሳየው። ስለዚህ አሁን ምንድነው የምናደርገው ቤተሰቦቼ? ቀጥታ ወደ ውስጥ እገባለሁ። ሌላም ሰው እየመጣ ስለሆነ ወከባ እንዳንፈጥር ወደ ውስጥ እንግባል። እሺ ና ተከራዮች ናቸው። ብዙ ተከራዮች አሉ እዚህ። ሰላም ነው? እንዴት ነሽ? አለሽ? እስክንድር እባላለሁ። ከቤቶች ቤትና ቆጠራ ቤትና ህዝብ ቆጠራ ነበር የመጣሁት እና አጋጣሚ እዚህ አካባቢ እየዞርን እየጠየቅን ነበርና እናንተ ጥሩ ፍቅር፣ ጥሩ ትዳር ወጣቶችም እንደሆናችሁ ሰምተን ምናልባት ፈቃደኛ ከሆናችሁ ኢንተርቪው ልናደርጋችሁ ነበር የመጣ ነው። ይቻላል? ባለቤትሽ አለ? ችግር የለውም እሱ። እውነት? እሺ፣ ሰላም ብለናል። እንዴት ናችሁ? ሰላም ነው?
ሰላም ሰላም፣ ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። የመጣሁት ደግሞ እንደተለመደው በየቦታው በየቤቱና በየቀየው እየዞርን ጥንዶችን፣ ባለትዳሮችን፣ የህይወት አጋሮችን ጥያቄ እየጠየቅናቸው ከነሱ የህይወት ልምድ የህይወት ትምህርት እየወሰድን እየበረታን እያበረታታናቸው እየተሸለምን እየሸለምናቸው እንገኛለን። ዛሬም እንግዲህ አንድ ቤት ውስጥ እገኛለሁ። እዚህ ቤት ውስጥ በጥቆማን የደረስኩት በጣም ጥሩ የትዳር ህይወት አላቸው። የፍቅር ህይወታቸውም እጅግ በጣም ብዙ ወጣቶችን የሚያስተምር ነውና እስኪ ሂድና ጠይቃቸው ተብዬ እንግዲህ እዚህ ቤት ተገኝቻለሁ። በልጅነታቸው ነው ትዳር የመሰረቱት፣ በልጅነታቸውም ነው ልጅ የወለዱት የሚልም ጭምጭምታም ሰምተናል። እንግዲህ ከነሱ ጋር የተወሰነ ቆይታ አደርጋለሁ። አይ ቲንክ ባለትዳሮች ናቸው። ባለትዳር ስለዚህ ከነዚህ ባለትዳሮች ጋር ከነዚህ ወጣት ባለትዳሮች ጋር ቆይታ አደርጋለሁ። እስከ መጨረሻው ድረስ ግን እናንተ አብራችሁን ቆዩ። እሺ፣ በቅድሚያ ፈቅዳችሁ ወደ ቤታችሁ እንድንገባ ስላደረጋችሁን በጣም እናመሰግናለን። እሺ፣ እስኪ ከትውውቅን ጀምርና እኔ እስክንድር እባላለሁ። አንተን? በላይነህ። እሺ፣ በላይነህና አይናለም እንደነገራችሁኝ ባልና ሚስት ናችሁ፣ ባለትዳር። እስኪ ከመጀመሪያው ጀምረን እንጫዋወትና በላይነህ እንዴት ነበር አይናለምን ያገኘሃት? እንዴት ነበርስ ፍቅር የተጀመረው የሚለውን እስኪ እንጀምርበት። ያው እኔና በላይነሽ ያው ልጅ በነበርኩበት ሰዓት ነው። ያው ወጣት ነኝ፣ ትንሽ ሮራጥ ነበረ፣ ድለላ ነበረ የምሰራው በዛ ሰዓት። ብዙም ትልቅ ነበር አይደለም። በዛ ሰዓት ስራ ፈልጋ ነው የመጣችው በላይነሽ። በላይነሽ ነው አይናለም? የመጀመሪያ ስሟ ነው በላይነሽ? በላይነሽ አልኩት የመጀመሪያ። አይናለም ስሟን ቀይራው ማለት ነው። እሺ፣ ስትመጣ በላይነሽ ነበርና እሺ፣ ከአይናለም ጋር ትውውቃችን ደላላ በምሰራበት ሰዓት ነበር። ድለላ ነበር የምሰራው። ስራ ፈልጋ ከክፍለ ሀገር ነበር የመጣችው። እሷም አጋጣሚ ሆኖ ደላላ ነበርክ? አዎ፣ ደላላ ነበር የምሰራው። እሺ፣ ሌላ ሙያም ነገር ስላልነበረኝ በድለላ ነበር የምተዳደር የነበረው። እና በዛ ሰዓት ስራ ለመቀጠር ትመጣና በመስተንግዶ ነው አንድ ምግብ ቤት ነገር ነው እዛ ነው ያስገባዋት። ያው በዛው ተዋወቅን። አጋጣሚ ያው ያስገባዋት ቤት እንደ ሰሪ ነገር ነው መሰለኝ፣ አልተስማሙም ነበረ። ለምንድን አልተስማሙት? ያው መጀመሪያ መሰለኝ በስራ ጉዳይ ነበር መሰለኝ፣ ባላት ወይ ከስራው ጋር ለመግባባት ነበር የመሰለኝ። አዲስም ስለሆነች ያው ከክፍለ ሀገርም ስለመጣች አልተስማማችም ብዬ ነበር ያሰብኩትኝ። ግን እንደዛ አልነበረም። በሂደት ነገሮችን ስሰማ ያው ሰውየው ዳዳር እንደዛ ነገር ከጅሎ ነው። አስቸግሮች ነበር እንዴ አይናለም? የዛን ነው ምንድን ነው ጉዳዩ? እስኪ አጫውችን። በቃ እንስማማ ነው የሚለኝ፣ ደግሞ ፍላጎት የለኝ። እሺ እኮ ምልሽ ገና መግባትሽ ነው። እንዴት ወደ ጸብ አበራ? ያው አልስማማም ስትይ አልስማማም ነው፣ መብትሽም ነው። እንዴት ነው ወደ ጸብ ይሄው ነው? በቃ ማለት እሱ የፈለገውን እኔ እምቢ ስለው በቃ ጸብጸብ አለ። እዚህ ያለኝ አማራጭ ከዛ መውጣት። ለሱ ነው መተሽ ነገርሽ? ቆይ ሌላ ደላላተሽ ነው ወደሱ ተመለሰሽ ሄድሽ ወይስ እንዴት ነው? የዛኔም አቋሟ ጥሩ ነበረ። እንዳሁኑ ሳይሆን አልወደደችም። የዛኔ ገና ወጣት ነች። ድንጉሽጉሽ ያለችልህ ያው እሱን ነገር አይቶ ነው መሰለኝ ላዳር ብሏል መሰለኝ። ያው እሷም ደግሞ የክፍለ ሀገር ሴቶች ታውቃለህ መቼም ቆፍጣኖች ናቸው፣ እንደ ከተማ ልጆች አይደሉም። በዛ ነገር አልሰማም አለች። ከዛ ድጋሚ ወደ አንተ ነው ተመልሳ የመጣችው? ያው እሱም ወንድ ነው፣ የሚፈልገውን ነገር ካላገኘ ያው ታውቃለህ፣ ወንድ ልጆች ስንባል ትንሽ አስቸጋሪዎች ነው ሴት ላይ። በዛ ነገር ነው የተጋጩት። እንደዛ ከሆነ ችግር የለውም፣ ሌላ ቅያሬ ያመጣልሻለሁ። ያው ሌላ ስራ ስታስገባ ሰራተኛ ስራ ከተበላሽ ያው ወደ ሌላ ስራ ነው የምትመልሳት። በዛው ወደ እኔ ተመልሳ መጣች። ያው በዛው ስራ ትንሽ ይጠፋና በመሀል ለሷ ፍለጋ አንድ ቀን ለቀም ምናምን ያው እኔ ጋር እየተመላለስ ሌላ ስራ ፍለጋ መግባባት ይጀምራል። አንድ ሁለት ማለት ጀመረች ነው። በቃ እኔም ያው የሆነ ደስ ነገር ስላላትም ያው አወራት ጀመረ።
በዛ ሰዓት ነፃም ስለነበረች ቀስ እያልኩኝ እያግባባኋት ኃይለኝነትም ቢኖርባትም ቀስ እያልኩ እያግባባሁ። እንዴት ስታይ ግን ኃይለኛ አትመስልም፣ የዋህ ነገር ነው የምትመስለው። ያው ሰው ልጅ ከላይ ተቆ መፍረድ አይቻልም አይደል? እንዴት ነበር ወደ አዲስ አበባ የመጣሽ የዛኔ? ያው ለስራ ነው የመጣሁት፣ ለመስራት ነው። አዲስ አበባ ሲሉኝ ያው ደስ ይላል፣ በቃ የተመቸ ነው የሚመስለኝ። ትክክል። ወደዚህ ልምጣ ብዬ መጣሁ። እንዴት ግን አሁን እዛ ፋሚሊ አለ፣ ቤተሰብ አለ፣ ብዙ ነገር አለ። ምንስ ከአንዳንድ ዝም ብለሽ ብድግ ብለሽ የምትመጭበት አይደለም። እንዴት ነበር ቤተሰብ ሲያሳመንሽው? እዚህስ የሚቀበልሽ ሰው ነበር ወይ? እንዴት ነበር? እስኪ እዛ ያው የሚመጡ ልጆች ሳይ በቃ ወደዚህ ለመምጣት በጣም ጓጓሁ። አዲስ አበባ ወድቄ ስነሳ ሰውነት ሁሉ ወርቆ የተነሳልሽ? በቃ ብድግ ብዬ ወደ አዲስ አበባ በቃ ሁሉ ነገር አልጋ ባልጋ ነው የመሰለኝ። ያው ብዬም በመጣ አልወደኩም። ያው እሱ ጋር ግን አሁን እንዴት ነው የመጣው? ይሄ ገንዘብም ያስፈልጋል፣ ትራንስፖርትም አለ ምናምን። እስኪ እነዛን ሂደቶቹ እንድትነግሪኝ ብዬ ነው። ቤተሰብ አሳመንኩኝ። አክስቴ ጋር ልሂድ ብዬ ነው። አክስቴ ናት ያመጣች። እዚህ አክስት አለሽ? አክስት አለኝ። ካልሄድኩኝ ብዬ ነው በቃ። ከዛ እኔ ሄጄ በቃ እኔ ጋር ትሆኛለሽ? አዎ አልኩኝ። በቃ እሷ ጋርም አልተስማማሁኝም። ለምን? አልተመቸኝም። ጸባይ የለሽም ማለት? አይ ጸባይ ሳይሆን አልተመቸኝም እንዴ። ወጪ ማይፈለኩኝ እኮ አንቺ ነሽ አስቸገርሽው። እነሱም እንኳን ውጭ አላሉሽም እንኳን አላሉኝም። በቃ ከዛ ሰው ቤት ወደሽ ነው እንደ ወንድ አይደለም ከጅለሽ በዛ ገጠር ላይ አይታወቅም እኮ ገጠር ላይ አይታወቅም እኮ ሽሽትም ይሆናል አንዳንዴ ካለ እድሜ ጋብቻ ምናምን ሲባሉ ብድግ ብሎ። ኦኬ እንደዛ አይነት ነገር ነበር እናንተ? እንደዛ ልትዳሪ ነበር? ኧረ እባክሽ በልጅነትሽ? እኔ ደግሞ አልፈለኩኝም። በቃ አክስቴን ሰጂኝ አልኳት መጣሁ። እድሜያም ስላልደረሰ ላይ ደግሞ 10ም 8ም ላይ እኮ ከባድ ነው ትታጫለህ። ከዛ በኋላ እዚህ ስትመጪ ግን አክስትሽ ጋር ነው ቀጥታ ያረፍሽው? ቀጥታ አክስቴ ጋር ነው። ከዛ እሷ ጋር የተወሰነ ጊዜ ተቀምተሻል? ብዙም አልተቀመጥኩም። ስራ ለስራ ብዬ ያው ጓደኞቼ ስላየው እዛ የሚመጡ ጓደኞቼ ያው መስራት ሰው ቤት እንደሚቻል ለመጀመሪያ ከነሱ ጋር ስለተረዳሁኝ መውጣትና ራሴን እንትን ማለት ነው የፈለኩት። የእሷ ይሄ ጡረተኛ መሆኑን አልፈለግሽም አንድ ቤት ቁጭ ብሎ? ከዛ ባላላ ገባን ብለሽ ሸሽተሽ መጥተሽ እዚህ ሌላ ባለ እንዴት ነው? የውሃ ጉዳይ ነው እንግዲህ የውሃ ጉዳይ ነው። እንዴት ነበር ያሳመጠሽ? እንዴት ነው ያሳመነሽ? እስኪ ንገሪኝ። መቼስ መልካም አረንጓዴ አረንጓዴን ያሳየሽ ከጀርባ ያለው የለም እኮ አይታይም። እንዴት ነበር ግን ወደ ፍቅሩ ወደሱ የገባሽው? ሳይወደድኩት በቃ። ኧረ እባክህ ግርማ ሞገሱ ሳይወደድኩት በቃ ይደላላ። ከዛ አልተመቸኝም እያልሽ እየመጣች ትገባለች። ይሄ ቤት አልወደድኩትም እያለች ይሄ ቤት አልተመቸኝም። ደላላ እኮ አንዴ ከጀመረ መንግስተ ሰማያትም እናስገባለን ይላል። በዛ ሰዓት እኔም ስራ የወጣ ስራ ስለሆነ በደንብ ነው ያሳመንካት። ምላሱ ግን እንዴት ነበር ይዛኔ? ምላሱ ቅቤ ነው። እሺ አቀለጠሽ? ባዝሊና ለመሆኑ ራሱ አለሰለሰሽ። ከዛ እንግዲህ ያው መመላለሱ ሲበዛ ነው ወደ ፍቅር ሄደው ማለት ነው። አጋጣሚ ያው የደለላ ስራ የሞላ ስራ አይባልም። የሆነ ሰዓት ስራ ይኖራል፣ የሆነ ወቅት ላይ ይዘጋል፣ ስራ ሊጠፋም ይችላል። በዛ ሰዓት ሰራተኞች ይመላለሳሉ። አብዛኛውን ጊዜ የመመላለስ ድግምግሞች ነገሮች ነው። በዛ እሷን ጻፊልኝ አልካት እንዴ? መዝግቢልኝ ስልክ ግድር የጻፍሽ ቆጭ ላይ ተባለች። ያ መግባቢያ ጊዜ ይፈጠርልሃል። ትክክል። ድግምግሞች ሲመጣ አንድ ላይ ትውላለህ፣ ታወራለህ፣ ማታ ላይ ትለያያለህ፣ ምሳ ምናምን ትጋብዛለህ፣ ቡና አለ። ያ ውሎ ስላለ በዛ ውሎ ላይ መግባባቶች ተፈጠሩና እንደዚህ በቃ እንላለን። ገና ከዛ እንዴት ነው እራት ነው የጋበዝካት? አንድ ቀን እንዴት ነው ያስካት? ያው በቃ እኔም ደስ ነገር ስላላት እየተመቸች መጣች። ደካማ ጎኗ ማግኘት አቃተኝ። ትንሽ አለፋችኝ፣ አደከመችኝ። ያችን ደግሞ ለማግኘት ያው ገባ ስራ ቢኖርም እንዳልተገኘ እያደረግ ጊዜ ማራዘም አለ። ስራ መጥቶ ዝም ትላለህ፣ ላንቺ አይሆንም ትላለህ። ያ ነው እንደዛ ነው እንደዛ እያደረግ የተወሰነ ጊዜ ያለ ባህሪዋም ትንሽ አልገባኝም፣ ከበድ ብሎኝ ነበረ። ብዙ ሰው እገናኛለሁ፣ የድለላ ስራ ታውቃለህ፣ ከተለያየ ከብዙ ሰው ጋር ትገናኛለህ።
እንደዛም ሆኖ ግን ያው ከሷ ጋር ትንሽ ለየት ያለ ባህሪ አንዳንዴ እኛ ወንዶች የምንወደው ከሴቶች ባህሪ ለየት ያለ ነው። ትክክል ፈተን የሚያደርገን አንድ አይነት እንዲሆንም ስለማፈልግ ጠንከር ሲል ያ ነገር ሆኖ ወደድኩላት። እንደዚህ ጠንከር ያለ አልኩባት። ጊዜዋን አዛርጌ እንደምንም አድርጌ ባህሏንም አውቄ ለምጄ ወደ ነረኳት። ምን ተጠየቃት? እንዴት ጠየቃት? ቢያንስ ሳምንት ምናምን ያልፋል። እሷም መመላለሱ ያው ጊዜ ለማግኘት ሰፋ አድርገ ያላትን የውስጧን ጉዳትም ሊኖር ይችላል። የሰው ልጅ ብዙ ነገር አለ። ደግሞ ፍላጎትም የላትም። ከዛ አሁን አላገባም ብላ አይደል የመጣችው? ልጅነትን ባህሪ ስላለ ከባድ ነው። እንደዛ ነገሮች ስላሉ ያንን ነገር ለማጥናትም ያህል ከኔ ጋር በስራም ጉዳይ እየተመላለሰች ነው ስትል በዛው ድለላ ቦታ የምሰራበት ቦታ ደግሞ እዛው ቀበሌ ምናምን ትንሽ ቦታ ጠይቄ ነበረ። ያው እንደ መደራጀት ማለት ነው። በቃ እና እሷንም እያሰብኩ መጣሁ። ገብቷል። እዛ ጋር ሻይ ቡና ብትሰራ ወይ የሆነ ነገር በዛች ያችን ቦታ ቢሰጡኝ እንደ ሱቅ አድርጌ ገብቷል። ድለላ እንሰራለን። እሷንም እዛ ጋር ስራ ምንም ሳትፈልግ እዛው ሌላ ስራ ፈጠራ ትክክል የሚለው አይዲያ እየመጣልኝ መጣ። እዛ እኔም እሷን ለማስመሰር አይደለም የምትፈልገው እንደዚህ ነው ብዬ ይህችን ሀሳብ እንደ ሀሳብ አቀረብኩላት። ስራ ነው የምትፈልገው እሷ መቼም እንደውም ከሰው ሄደ እዛ ከማለት ያልሽ እንደ ራስሽ አድርገሽ አይተሽው ቀለል አድርገሽ ገባ የሚልሽ የለም። በዛ ጊዜ ቀለል አድርገሽ ብዬ አይዲያውን ሳቀርብላት የወደደችው ትንሽ የክፍተት አገኘው ማለት ነው። እሷ ወደኔ የማደርግበት በዛ እንደዛ ተግባባን። ያቺም ጉዳይ ያልኩ ጉዳይ የቀበሌውን እንደምንጠራው አድርጌ ያቺን መሬት ቦታዋን ተቀበልኩ። እንደ ትንሽ ሱቅ ነገር አድርጌ ሰራኋትኝና በዛው ገባ። እንዴት ነበር የፍቅር ጥያቄ ያቀረበልሽ ነው ወይ ዝም ብሎ ነው ክምር ያለው? እሺ ያው በቃ ጥሩ ባህሪ ያሳየኝ እንድንግባባ። ያው እኔ ደግሞ ባህሪውን የወደድኩት። ትክክል። የሰው ልጅ ደግሞ ትልቁ የሚገዛው እሱ ባህሪውና በቃ ልብሽን ሰጣሽ እጅ ወደ ላይ ስታቀርብላት ግን አልፈራሃትም? ማለት አይ ጊዜው ገና ነው እንደዚህም ነው ምናምን የሚል ነገር ይመጣል አልፈራህም? እኔ ወጣት ነኝ በዛ ሰዓት፣ በዛ ላይ ደላላ ነኝ። እንደዚህ ብዙ ፍራቻ የለም። ከሰው ጋር ብዙ አይነት ኮኔክሽን ስለምታረግ የሚያስፈራ ነገር የለም። ውስጥ ፍሪ ነው። ከስራውን ባህሪ ነው። ምንም ይሄን የምትፈራው ነገር የለም። ከተለያየ አይነት ሰው ጋር ትገናኛለህ። አስፈሪ ያለ፣ ዝምተኛ ያለ፣ ብዙ አይነት ሰዎች ስለሚገጡኝ በስራ ጉዳይ ብዙም አይከብደኝም። የሁሉንም ባህሪ እንደ ባህሪ እየቀረብኩኝ ልክ እንደ ስራዬ ነው ያዩት። ኦኬ እንደዛ። ከዛ እንዴት ነው ያቀረብክላት? ይሄ ያው መልክ አብረን እንኖር ምናምን የሚለውን ነገር እንዴት ነው ያቀረብክላት? ስትነግራት እሷ ምን አለች? ወዲያው ተቀበለች ወይ ስላሰብ እንዴት ነበር? ያው የልጅነት ባህሪም ስላላት ያው እንደ ልጅ ነው የሆነችብኝ። መጀመሪያ ቀበለች። እንደ ልጅ ግድ እንደ ልጅ የሆነችብኝ። ያው እንደ ልጅም ብትሆን ምንም ያው እንትን አላለኝም። ከስራው ጋር ነው ያያያዝኳት። በቃ ስራውን ካስያዝካት በኋላ ሌላው ነገር ቀስ ብሎ እንደሚመጣ ማለት ነው። ምንም ነገር እንደምትቀበለው የሆነ ነገር ያጣችውን ነገር ወይ የምፈልገውን ነገር ከሰጣት ሌላው ቀላል እንደሆነ አሰብኩኝ። ከስራው ካስጀመርኳት በኋላ ከዛ በኋላ ዳው ገብስ ነው ይላል ያገሬ ሰው። እንደዛ አድርጌ ቀስ ብዬ ከዛ በኋላ እንደወደድኳት ነው የገለጽኩላት። እሷም ትንሽ እንትን አለች። ባለንም ያው ባለኝ ምንም ነገር ባይኖርም ባለን እየሰራ እንደምንለወጥ ከዚህ የተሻለ ደግሞ እያደግ እንደምንመጣ ምናምን አሳመንኳት። በሂደት ያው ለማክር ነው መቼም ታውቃለህ። እሷም ልጅ ስለሆነች ያው እዛም አክስቷም ጋር ምናምን መሰለኝ ተማክራ ምናምን ያው ትውውቅ የሚባል ነገር አለ። በዛ ሂደት ቀዝ ብሎ እዛ በኋላ ነው እንግዲህ እዛም ትንሽ ያው ልጅ ናችሁ በሚል ያው እኔም ብዙም ልጅ ስለነበርኩኝ ያው ልጆች ናችሁ ትንሽ ምናምን ተባለ። ባለው ነገር ዝም ብለን ቀስ እያልን በስራው እየሄድን ከዛ ጥያቄዋን እንድትቀበል አደረኳት። በጣም ደስ ይላል። ከዛ በኋላ ያው ትዳር የሚባለው ነገር ከዛ በኋላ ነው የመጣው። እንግዲህ አብራችሁ መኖር ጀመራችሁ እና
እዚሁ አካባቢ ዝም ብሎ እንደዚሁ ስለ እናንተ ሲነሳ ከአንዳንድ ነው ሀብታም የሆኑት ይባላል። እንዴት ነበር እስኪ ስለሱ? በአንዴ ነው ሀብታም የሆኑት ከትዳሩ በኋላ ሀብታም ሆኑ ይላሉ። እሱ የመንደር ወሬ ነው። እኛ ለፍተን ነው አነሳሴን ነገር ያለው ከደላላነት ነው የጀመርኩት። ከዛ እሷ ከመጣች በኋላ ያችን ሱቅ እንዳልኩ ተሳካች። ከሱቅ ከፍ እያደረኩኝ እየሰራው ነው እዚህ የደረስኩት እንጂ ሰው እንደሚያወራው መንደር ላይ እንደሚያወራው ወሬ አይደለም። ዝም ብሎ እንዴት ከመሬት በአንዴ ሀብታም ይኮናል አይኮንም። ይሄ የሰው ወሬ። በዚህ እንኳን አሁን አንቺ ባለቤትሽን ምን ያህል ታውቂዋለሽ ብዬ ብጠያቂ ብጠይቀሽ ምን ያህል ነው የምትመልሽልኝ? ባለቤትሽ ምን ያህል ታውቂዋለሽ? ያው ትዳር እስከሆነ ድረስ በደንብ ተዋውቀሽ ነው የምትጋባው መቼም። አንተም በደንብ ታውቃታለህ። ግን አሁን አንድ ሰው እንደኔ አይነት ሰው አልፎ ያጅ ሰው ባለቤትሽን ምን ያህል ታውቂዋለሽ? በደንብ ነው የማውቀው። በደንብ ነው የማውቀው። እንግዲህ የማታውቂው ነገር ከጀርባ ያለ ነገር ምናምን ብለሽ የምጠረጥረው ያለ? አሁን ቅድም ምን ስልህ ነበር ሰምተኸኝ ከሆነ እንደዚህ ዝም ብሎ ወሬ ይወራል፣ ሀብታም ሆኑ እንደዚህ ሆኑ ምናምን የሚላል እና ዝም ብሎ ሰው ነው እንጂ እኔ በደንብ ነው የማውቀው። ምንም ነገር ከጀርባ ምንም ነገር የለም። ግን አንቺ ከመጣሽ በኋላ ነው ሀብቱን ያገኘው አይደል? ሰራን። እኔም ያው ለፋለው ቡና ጠጡ በደንብ ሰራን። እና አሁን ቡና ጠጡ ቤት ያስገዛል። በቡና ጠጡ ሌላ ስራ ላይ ጥሩ ስራዎች አሉ። ኮሚሽን ስራዎች ቤት ካሻሻል ነገር ጥሩ ገንዘብ ታገኛለህ። በዛ አሁን አጋጣሚ በድለላ ስራዬ ላይ ጥሩ ብድግ የሚያደርገኝም ጥሩ ገቢ የሚያገኙበት ቤት ያሻሻልኩበት ሰዓት ነው። ሌላ አሁን ሰው እንደሚያወራው ምናምን ሌላ ነገር አይደለም። የሚያወራው የሚመስለው እሱ ነው እንጂ ሌላ እንደሚወራው አይደለም። በጣም አሪፍ። ስለዚህ ያው በሂደት የመጣ እንጂ ከአንዳንድ የመጣ ነው እንጂ ከአንዳንድ እንዴት እስቲ ማን ነው እስቲ እንደዛ እኮ የማይሆን ነገር ማሳየት የሚችል ካለ ያሳየኝ እንጂ በስራ ነው። ቤተሰቦቹን ታውቂያለሽ? እሱን ቤተሰቦቹ ነው እዚህ ነው ወይስ ክፍለ ሀገር ሄደሽ ምናምን ታውቂያለሽ? ነው እዚህ ነው የምትታወቁት? እዚህ ነው። ኦኬ። እንዴት ነው ወደ ክፍለ ሀገር አብራችሁ የሚሄዱ ምናምን እቅድ የላችሁም? ያው ክፍለ ሀገር ሄድንበት አጋጣሚ አለ። እሷ ሄዳለች? አይ ከልጅ ጋር ነው። ከልጅ ጋር ነው የሄድኩት እንጂ እሷ ሄዳ አታውቅም። ክፍለ ሀገር ይጃለ ሄደ ብዙ ጊዜ ያስብኝ ነበረ፣ ግን አልተሳካልኝም። በስራም ጉዳይ ምናምን ነው አጋጣሚ ምን ሆነ የሄድኩትኝ አልተመቻቸም ነበረ። እሷም እዚህ ባለችበት ነገር ጉዳይ አልተመቻትም ነበረ። ግን ልጄን ይዤ ሄጃለሁ። ዝም ብሎ ለማስተዋወቅ ነው ወይስ ያ ቤተሰብ ለማስተዋወቅ? ያው ልጄን ሲለው ዘር ይወደዳል። ከቤት ውስጥ እኮ ዘር ይወደዳል እና አንድ ያለኝ እሱም አንድ ፍሬ እሱ ብቻ ነው። ያንን ነገር ቤተሰብ ሲሰማ ይዘህ መተህ እስኪ ካላስተዋወቅከን ሄዱ በገጠመኝ ዝም ብዬ ተነስቼ አንዴ ይዤ ሄድኩኝ። እሷን አሁን እስኪ ፕሮግራም አድርጌ ወስጄ እስኪ ለማስተዋወቅም እየሞከርኩኝ ነው። አንቺስ የአንቺን ቤተሰብ በደንብ ያውቃል? ሄዶ ጠይቋቸዋል? ያው ሽምግልና የሚላክ ከሆነ ደግሞ ሄዷል ብዬ አስባለሁ። እንዴት ነበር የአንቺን ቤተሰቦች? ያው አክስቴ እዚህ ያለች እና በቃ ከእሷ ጋር ነው እሷ ትመጣ ነበር በፊት። በዛ በስራው ጉዳይም እንደተያዙ ነው ትመጣለች ነበር። ኦኬ። ለካ ስራውም ላይ እያለሽ እሷ ነበረች ተያዘች። በእናት አባቶችሽ ያው እንግዲህ ወደፊት እንጂ እንግዲህ አሁን ኦልሞስት 16-17 ዓመት በትዳር ቆይታችኋል። ልጅም እንዳላችሁ ሰምቻለሁ። አይ ቲንክ ባለሰሳት የ16 ዓመት ልጅ ነው 15 ዓመት 16። ስለዚህ የ16 ዓመት ልጅ አላችሁ ማለት ኦልሞስት እናንተ ወደ 17 ዓመት በትዳር ቆይታችኋል ማለት ነው። እንግዲህ 17 ዓመት በትዳር የቆየ ትዳር ቤተሰብ አይተዋወቅም? አይከብድም ትንሽ? ያው አንዳንዴ ብዙ ነገሮች የማይመቹ ነገሮች አሉ በህይወት ውስጥ። የራስን ህይወት ስትኖር ከአንድ ከዘመድ ጋር ግንኙነት ላይኖር ይችላል። የራስን ህይወት ስትጀምር በዛ አጋጣሚ ብዙ ትውውቅ ላይኖር ይችላል። አንዳንዴ ደግሞ ስምምነትም ላይኖር ይችላል። ከቤተሰብ ጋር መፈለግ አለመፈላለጎች ሊኖሩ ይችላሉ። ነገር ስላለ ያው እኛም የራስ ህይወታችንን ስንሯሯጥ በልጅነታችን ያም የተደበቀ ሚስጥር አለ ብለህ ግን ታስባለህ? ምንም ያህል የተደበቀ ሚስጥር አለ ብዬ ማለት ነው። አንቺስ? ያ ትዳር ላይ ምንም የተደበቀ ሚስጥር አይኖርም ተብሎ ይታሰባል። እሺ፣ ሰው የማያውቀው የእናንተ የተደበቀ ሚስጥር አላችሁ የጋራ? ምንም የለም። ያው እኛ እንደምታውቀው ተብሎ እንደመጣው እንደሰማው እሷ ፍቅር
ከእንትና ውጭ አሁን የእናንተ ሁሉ ነገር ሰምቻለሁ። በጣም ደስ የሚል ትዳር እንዳላችሁ ሰምቻለሁ። ያስቀናል። በልጅነታቸው ትዳር በልጅነታቸው ሀብት ላይ የደረሱ ሰዎች ናቸው ተብላችሁ ነው የምትወሩት። ግን አንድ ችግር አለች። እሷ ምንድነው ሀብቱ የመጣው ከመጥፎ ባዕድ አምልኮ ጋር ምናምን ይላሉ። ይህን የሚሉት ያው የሰፈሩ ሰዎች ናቸው እንዳልከው ቅድም። አሁን ወሬ ነው አይደለ? አሁን እነሱ ያሉት ይሄ እንዴት ነው በተለምዶ መጥፎ አምልኮ የሚያመልኩ አሉ አይደለ? ጥንቆላ ምናምን የሚሉት ነገር ከዛ ጋር የተገናኘ ሀብት ነው፣ ንጹህ ሀብት አይደለም ይላሉ። ግን እንደማስበው ደግሞ አንቺ ቤተክርስቲያን ምናምን ትሄጃለሽ። አንተስ? በስራ ነው የመጡት። የመንደር ወሬ ነው አልኩ። ሰው የሚያወራው ነገር አያጣም። ከትንሽ ነገር ተነስተ የሆነ ነገር እጅ ላይ ካየ ሌላ ነገር ነው የሚያወራው። ወደዚህ ነው የሚወስደው። እኔ ሰርቼ ነው ይኸው እሷ ታውቃለች። ስንገናኝ ምን እንደነበረኝ ከድለላይ ነው የጀመርኩት። ድለላይ ሰራው ያችን ሱቅ እንዳልኩ ወስጄ ለእሷ፣ ከዛ እያስፋፋን ሱቃችንን። ከዛ በኋላ ደግሞ እንደምልህ በድለላ ስራ ላይ ጥሩ ስራዎች አሉ፣ የገቢ ምንጮች የሚባሉ በድለላ ስራ። ትልቅ ቤት ከሸጥክ በቂ ነው። እንደዚህ አይነት ገቢ እዚህ ጋር ደርሻለሁ እንጂ ያው እኔ ሰው እንደሚያወራው የባዕድ አምልኮ ምናምን የሚባል ነገር ምንም ነገር የለም፣ ውሸት ነው። የመጨረሻ ጥያቄ ላድርግላችሁና ልጨርሰን። የዚህ ላይ ልጃችሁ 16 ዓመት ነው አይ ቲንክ ባልሳሳት። ምን አይነት ልጅ ነው? ጸባዩ፣ ስነ ምግባሩ? አሁን ደግሞ የለም መሰለኝ እዚህ አካባቢ እና ባየው ደስ ይለኛል። ከሌለ ችግር የለውም። ግን እስኪ ስለ ልጃችሁ ንገሩኝ። ያንቺ ልጅ ጀምር። ናታን ምን አይነት ልጅ ነው ያንቺ ልጅ? ልጄ ጥሩ ልጅ ነው ብዬ የምገምተው። መቼስ እና ልጄ መጥፎ ነው አትልም። ልጄ ጥሩ ነው፣ በቃ ስነ ምግባር ያለው ልጅ ነው። እንግዲህ ባት የለም መጣ። ያው ወደ ትምህርቱ ነው ትኩረቱ ሙሉ ለሙሉ። እሺ አባት ያው ስለ ናታን ምን አወራለሁ? በአባቱ ነው የወጣው ነው ብዬ ነው የማስበው። ያው እኔ እንደምታየኝ ትንሽ ኮስታራ ነው፣ ኃይለኝነት ስሜት አለ። እሱም እንደዛ ነው ብዬ ነው የማስበው። ሌላ የተለየ ነገር የለውም። የት ሄዶ ነው አሁን? ይመጣል። የት ሄዳል? እዚሁ አካባቢ ነው። ጥሩ ብናገኘው ደስ ይለናል። ግን ቀጣይ መምጣታችን ስለማይቀር ስጦታ ምናምን ለእናንተ እናዘጋጃለን። ወይ የባህል ልብስ ወይ ጋቢ ወይ ፍሪጅ፣ ብቻ እኛ የምንችለውን ያክል የሆነ ነገር እናዘጋጅና ተመልሰን እንመጣለን። ከዛ ድጋሚ እንገናኛለን። እሺ እንግዲህ ውድ ቤተሰቦቼ ከእነሱ ጋር የነበረኝ ቆይታ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ ለማለት እወዳለሁ። አመሰግናለሁ።